ምን አይነት ቀን ነበር ትላንትና! ትላንት ብቻ ሳይሆን ሊቨርፑሎች ዘንድሮ በጣም ደስ የሚል ውድድር ዘመን ነበር ያሳለፉት። ስለዚህ ሊቨርፑሎች የዘንድሮ የፕሪሚየር ሊግ ውድድር አሸናፊ ሆነዋል በድጋሚ። የአሁኑም ግን ለየት የሚያደርገው ብዙ ደጋፊዎች አብረው ይህንን ድል ለማጣጣም ሲጠብቁ ነበረ። ያም ህልማቸው ሆኗል። ስለዚህ በትላንትናው ጨዋታ ላይ ምንድን ነበር የተፈጠረው? የተጫዋቾቹ እና የደጋፊዎቹ ስሜት ምን ነበረ? ከዛ በተጨማሪ ደግሞ ይህንን ሁሉ ወይም ይህንን ቡድን ወደ ድል ስለመራው ግለሰብ እናወራለን። አርነ ስሎት እንጀምር። የትላንቱ ጨዋታ ልክ ከመጀመሩ ጀምሮ በቃ የነበረው ድባብ በጣም ደስ የሚል ነበረ። ያው ደጋፊዎቹ እንደተለመደው የማይታመን ድጋፍ ሲያደርጉ ነበረ። ተጫዋቾቹም የትላንትናው ጨዋታ ላይ ሙሉ ትኩረታቸውን ሰጥተው ሲጫወቱ ነበረ። አርነ ስሎት ደግሞ ያው እንደለመድ ነው ግርማ ሞገሱ በደንብ የሚታይ ነበርና እውነቱን ለመናገር ያህል አርነ ስሎት ለእንደዚህ አይነት ቅጽበቶች የተፈጠረ ነበር የሚመስለው። እናም በአንፊልድ ትላንትና ያው የተወሰኑ የተለያዩ ዘገባዎች እንደገለጹት ከሆነ ለኳሱ ወይም ደግሞ ለስፖርት ያላቸውን ፍቅር በሁሉም ቦታ ወይም በሁሉም አቅጣጫ መመልከት ትችሉ ነበር ብለዋል። ከደጋፊው ካለበት ቦታ ጀምሮ እስከ መጫወቻው ሜዳው ድረስ አንድ ደጋፊ እንደውም ምንድን ነበር ያለው? እዚህ አንፊልድ ከ10 ዓመት ጀምሮ ነበር ስመጣ የነበረው ብሎ ወይም ደግሞ በ10 ዓመቱ ነበር አንፊልድ መሄድ የጀመረው። እናም በስተመጨረሻ ህልሙ ሲሳካ በማየቱ በጣም ደስተኛ እንደሆነ ነው የተናገረው። አሁን ደግሞ ወደ መካሊስተር እንሂድ። መካሊስተር ያው የዓለም ዋንጫ አሸናፊ ነው። በጣም ምርጥ የሚባል አቋም ነበረ በትላንቱ ጨዋታ ላይ ያሳየው። ነገር ግን ጨዋታው ካለቀ በኋላ የተቀያሪ ወንበር ላይ ቁጭ ብሎ ሲያለቅስ ነበረ። ስለዚህ በቃ የዘንድሮ የውድድር ዓመት ልፋታቸው ፍሬ አፍርቶ በማየታቸው ምን ያህል ውስጣቸው እንደሆነ ወይም ደግሞ ስሜታቸውን ነው መረዳት የቻልነው የተጫዋቾቹን። እናም የዘንድሮ የሊቨርፑል ጉዞ አካል መሆን ይህን ያህል ዋጋ እንዳለው ነው ያሳየን። ያው ሜዳ ውስጥ ብዙ ስሜቶችን ተመልክተናል። እናም ልክ ነው፣ ምክንያቱም ከ5 ዓመት በፊት የሊቨርፑል ደጋፊዎች ትላንትና የነበራቸውን ደስታ እንዳያጣጥሙ ነው ያደረጋቸው። ምክንያቱም ሜዳ ውስጥ ደጋፊ መግባት አይችልም ነበር ትዝ ካላችሁ። አሁን ግን ዘንድሮ ግን ያው እንደውም ሲገልጹት የነበረው ቀዩ ባህር ነው ያሉት። ቀዩ ባህር ትላንትና ሙሉ በሙሉ ወጥቶ ነበረ እና ልክ የሊቨርፑል ባስ ወይም አውቶቡስ ልክ ሲመጣ ሁሉም ሰው አውቋል። በቃ ሊቨርፑሎች የትላንቱን ጨዋታ እንደማይሸነፉ እንደውም የሆነ ሳለ 1-0 ሲመሩ አልነበረም? ምን ጉድ ነው ብለን ስንጠብቅ ነበረ። ግን ያው ሊቨርፑሎች ጨዋታውን ሳይሸነፉ አሸንፈው ወጥተው የዘንድሮ የፕሪሚየር ሊጉ ዋንጫ አሸናፊ መሆናቸውን አረጋግጠዋል። ይህንን ሁኔታ ቫንዳይ በደንብ ጠቅለል አድርጎ ነው የገለጸው። እንደውም እሱ ምንድን ያለው ይሄ ቡድን ሁል ጊዜ መላ ያገኛል ወይም መንገድ ያገኛል ነው ያለው። እና ሊቨርፑሎች ዋንጫውን አሸነፉ ተብሎ የሚወራበት የውድድር ዘመን ብቻ አይደለም። ምክንያቱም የፕሪሚየር ሊጉን ውድድር በደንብ አድርገው የበላይ ሆነው ሲመሩ ነበረ። እና የትላንትና አሸናፊነታቸውን ያረጋገጡት ገና ቀሪ ጨዋታዎች እያሏቸው ነው። እና ምን ያህል ዘንድሮ ለሌሎች ቡድኖች በተለይ ለአርሰናል ነገሮችን ከባድ እንዳደረጉባቸው እና የማይነኩ የማይደፈሩ ቡድን መሆናቸውን ያሳዩበት የውድድር ዘመን ነው ሲባል ነው የተገለጸው። እና ስለዚህ ሌሎች ዘገባዎች ደግሞ የጠቀሱት ያው ስለ ተጫዋቾቹን ነው። እኛ በቴሌቪዥን መስኮታችን ስንመለከት የምናሞግሳቸው ይህ ድል ለተጫዋቾቹ ብቻ ሳይሆን ለስታፉም ጭምር ነው፣ ለአሰልጣኞቹም ጭምር ነው፣ ለሕክምናው ቡድንም ጭምር ነው፣ ለዳይሬክተሮቹም። ስለዚህ የሊቨርፑል ቤተሰብ ለዘንድሮ የፕሪሚየር ሊግ ዋንጫ አሸናፊነታቸው ሁሉም የራሱን አስተዋጽኦ እንደተወጣ ነው የገለጹት። ስለዚህ ይሄኛው ውጤቱ የሚያሳየው ሁሉም የሊቨርፑል የቤተሰብ አባል ስላችሁ ተጫዋቾቹ፣ የአሰልጣኞቹ፣ ሁሉም ዳይሬክተሮቹ እንዳለ እኛ ያልጠቀስናቸውንም ጨምሮ ሁሉም ወደ አንድ ዓላማ አንድ ላይ በጋራ በመስራታቸው የመጣ ውጤት ነው በማለት ነው የገለጹት። ስለዚህ ለሊቨርፑሎች በ35 ዓመታት ውስጥ ሁለተኛ የፕሪሚየር ሊግ ዋንጫቸው ነው። ይሄ ትልቅ ድል ነው ለነሱ። እናም ለሊቨርፑል ታማኞች ደግሞ የትላንቱ ምሽት ወይም ትላንት ከጨዋታው በኋላ የነበራቸው ደስታ በቃ ህልማቸውን ያሳኩበት
ፕሪሚየር ሊግ ዋንጫ ፍላጎታቸውን ያጣጣሙበት ነው። እናም ከኮቪድ በኋላ ደግሞ ትክክለኛ በሆነ መልኩ እነሱ በሚያውቁት እግር ኳሱ በሚፈልገው መልኩ ደስታቸውን መግለጽ ችለዋል፣ አንድ ላይ ማለት ነው። ስለዚህ ቡድኑ አሰልጣኞቹም በዓለም ዙሪያ ያሉት ደጋፊዎች በሙሉ ማወቅ ያለባቸው ነገር ምንድን ነው? ለነገሩ ያውቁታል። ሊቨርፑሎች ቻምፒየን ናቸው። የፕሪሚየር ሊጉ ቻምፒየን ወይም ደግሞ የፕሪሚየር ሊጉ የዘንድሮ የዋንጫ አሸናፊ ናቸው። ስለዚህ ለሙሉ የሊቨርፑል ቤተሰብ ይሆናል። ይህንን ደስታ እንግዲህ አጣጥሙት። ያው ብዙ ሰዎች በተቻላቸው አቅም ስቴዲየም ውስጥ ከሚችለው ድረስ ትላንትና፣ በተለይ የሊቨርፑል ደጋፊ ትላንትና ስቴዲየም ነበረ። እናንተ የሊቨርፑል ደጋፊ ከሆናችሁ በመጀመሪያ እንኳን ደስ አላችሁ። ስለዚህ እኔ ቤቴ ቁጭ ብዬ ነው ያየሁት አዲስ አበባ ምድር። እናንተ ትላንትና ሊቨርፑል የፕሪሚየር ሊጉን ዋንጫ ሲያነሳ የት ነበራችሁ?